ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ሰላም ዋላችሁ፣ እንዴት ናችሁ? እግዚአብሔር ውስጥ ሁላችንም መጽናናትን ይስጠን። በጣም የተሰበር ነው ለምናገር ለንደን ያለሁት። በቅርብ ጊዜ ዲሴምበር ላይ መጥቶ ነበረ ለማርያም ቤተክርስቲያን 50ኛ ዓመት ዝግጅት ከበር ደብረ ጽዮን መጥቶ ነበርና የመጨረሻ ስብከት ከፕሮግራሙ በኋላ ማታ ወደ ምረት ላይ ያስተምር ነበር እየመጣ የመጨረሻ ቀን ያስተማረ ቀን በአጋጣሚ ትራንስፖርት ትንሽ ተቸግሮ ይሁን አላቅም ትንሽ ቆየት አለና ይመጣል ጠብቁ ይላሉኛ እና እናውቃለን የሱን ጥንካሬ እና በቃ በጣም ይቅርታ ብሎ ትንሽ ደቂቃ ነው በትራንስፖርት ተጠቅሞ ብቻውን ነው በሚጓዘው የነበረው መሰለኝ። ወደ ቤተክርስቲያን ሲመጣ ደረሰ። በሰው ሀገር የተንከራተተ የኔ ጌታ ደርሶ ገብቶ እጅ ነስቶ እኔ እንጃ የሱ አስተማሪነት የሱ የተለየ ነው። እውነት ለመናገር አውደ ምሕረት ላይ እንኳን የማይታይ እሱ ከስብከት ሌላ ማያቅ ምንም ነገር የማያቅ ሰው እንደዚህ ንጹህ የተቀደሰ ሰው እንዴት እንዳዘንንና ያስተማረው ትምህርት እኔ እግዚአብሔር እኔ እንጃ አንድ ቀን እልክልሃለሁ በውስጥ የስብከቱ ቀዳው ነበር በድምጽ የተወሰነ ሰው ስለሆነ ያለው የስራ ቀን ነውና ቪዲዮ መክፈት ምናምን ብዙ በቃ የእሱን ተፈጥሮ ስለምናቅ ብዙ መማሩ ላይ ትኩረት አድርጉ ልባችሁ ስጡ ምናምን ስለሚል ቪዲዮ መያዙ እሱ ቆሞ ከዛ ድረስ ከሀገር ቤት ድረስ መጥቶ እያስተማረ ቪዲዮን መቅዳት እውነት ለመናገር ግማሹን ነው የማዳምጠው ማለት ነው። ቪዲዮ ከያዝኩኝ ፎከሴ ካሜራ ስለሚሆን እና ድምፁን ብቻ ነበር የምቀዳው። ድምፁን የማይጠገበውን ትምህርቱን ስለ ይቅርታ ነው ያስተማረው። እስካሁን ድረስ ውስጥ ያለው ይቅርታ ያስተማረው አሁን ዲሴምበር 5 ነው ያስተማረንና ስለ ይቅርታ ያስተማረው ዝግዝግ አድርጎ ከምክንያት ጋራ በስንት ነጥብ ዘግዝሮ በእውነት ይቅርታ አንድ ቃል ናት፣ ግን እሱ ያስተማረው በሺ ተርጉሞ ነውና ስጋት ነፍሳችን ውስጥ ነው የሚገባው። በጣም ተገርሜ በቃ በድምፁ በጣም ትምህርቱን እንዳለ ቀድቼዋለሁኝና መጨረሻ ላይ ሲያልቅ ነው በቃ ተሰናብተን ሄደን አውደ ምሕረት ላይ እንግዳ እንደሆነ እንደሚመለስ ስለምናውቅ አውደ ምሕረት ላይ ጠብቀን ተሰናብተን እንኳን ደህና መጣህልን በሰላም ተመለስ። ደግሞ ደግመህ እግዚአብሔር እንደገና ወንጌል እንደዚህ የሚያስተምር ሰው አውሮፓ የለም። እግዚአብሔር ደግሞ ይመልስህና እንደገና እንደው አንድ ቀን ደግሞ መለሳለሁ ምናምን አለ። በቃ እሱ ብዙ ሞሪ አይወድም፣ ብዙ ጌታ አይወድም፣ ካሜራ አይወድም። በቃ እኔ በእውነት ነው የምነግርህ ፎቶ ሁሉ ልነሳ ፈልጌ ግን የእሱ ፐርሶናሊቲ እንዳልሆነ ስለማቅ ስላልሆነ ፈርቼ ታውኩ። በቃ የሆነ እንደው ወይኔ በስንት ዘመን እኮ ያገኘሁት ኢትዮጵያ በስመና ነው ያየሁት መጨረሻ ብዬ ፎቶ ሁሉ ቃጣኝ። አንዳንዴ እንደዚህ መዘመራን አስተማሪዎች ሰባኪዎች ሲመጡ የሆነ ናፍቆታችንን ውይ ብለን እንደ ማስታወሻ እንነሳልላለን ሲያልቅ ፕሮግራሙ ምናምን። እሱን ግን አልደፈርኩም፣ እግዚአብሔር በሚያውቀው ልቤ ይፈልጋል። ግን በቃ ፎቶ እንነሳ ብለው የእሱ እንትን እንዳልሆነ ስለማቅ ይቅርብኝ ያልኩት በቃ እንጂ ልቤ እየፈለገ እና አሁን እንደዚህ ነገር ስሰማ በቃ እንትን ሆንኩ። በጣም ልነግርህ አልችልም። እና እኔ ብቻ አይደለሁም ያው ድፍን ኦርቶዶክሳውያን በዓለም ጫፍ ከገጠር እስከ አውሮፓ እስከ አሜሪካ በዓለም ጫፍ ያለ ሰውን ያላዘነን ቢባል ኦርቶዶክስ አይደለም ወይ አያውቀውም። ጠቅላላ ወይ ቤተክርስቲያን አያውቃትም። አንድ ሰው እሱን አያውቅም ማለት ወይ ቤተክርስቲያን አያውቃትም፣ ኦርቶዶክስ ቤተክርስቲያን አያውቃትም እስከ ማለት ነው እኔ የምደርሰውና የሁላችንም ሀዘን ነው። አሟሟቱ ቢያሳዝንም አኗኗሩ ነፍሱን ስጋውን አካሉን ሰዓቱን ጊዜውን ገንዘቡን በእንጃ መቼም እንጃ እግዚአብሔር ፍቃዱ ከሆነ ምናልባት ይተካ ይሆናል እንደገና የሱ አይነት ሰው። አንድ ሰው ግን የማይተካ ሰው በቃ ብዙ ቢጠቅመን ብዙ የሚያገለግለን በዚህ በተበላሸ ሰዓት የብዙ ሰው ነፍስ ማደስ ይችል በቤተክርስቲያን ውስጥ ቆመን ያልተሰበርነውን የሚሰብር አይደለም ውጭ ከውጭ የሚያመጣ ያለንን እንኳን እንድንጸና ልባችን እንዲሰበር ለእግዚአብሔር ጎንበስ እንድንል ስጋዊ ትምታችን እንዲቀንስ ዓለምን እንጠላ የሚያደርግህ አንድ ሰባኪ እኔ እንጃ ብዙ አሉ፣ ብዙም ወዳቸው አሉ። በኦርቶዶክስ እግዚአብሔር ይመስገን ቤተክርስቲያን ያፈራቻቸው ወርቆች ብዙ አሉ። ያው የሱ ያለን ፍቅር የተለየ ስለሆነ በጣም ከአረፈ ከተባለ ቀን ጀምሮ ስለ እውነት ነው የምነግርህ እንደዚህ እኮ አተኮሬ ቲክቶክ ላይ አልቀመጥም። ግን ልክ ለቅሶ መድረሻ የሌለው አትቀብር አትሸኝ አትሄድ አይደለ
በየተለያየ እንትን እየከፈትኩ ትላትላፍ ሰማህ ነበር እንዲሁ በቃ ለቅሶ የመድረስ ያህል ነው ከእናንተ ጋር ማወራውና ለሁላችንም ለአንተም ይኸውልህ እንግዲህ አሁን ሰማያን ካንተ ጋር ያለው ሪሌሽንሺፕ እንግዲህ ይኸው ከመጀመሪያ ጊዜ ጀምሮ እስከ መጨረሻ አብሮ እየተነጋገረ ነው የሚኖረው። እንዲህ አይነት ቅዱስ ሰው ነው እና መጽናናትን ይስጠን ነው የምለው። እሱን ደግሞ ያገለግለው የሚወደው የሚያከብረው የሚወደው አምላክ ኢየሱስ ክርስቶስ ከጎኑ ያስቀምጠው። ሌላ የምንለው ነገር የለም። ተጽናኑ፣ በርቱ ለማለት ነው። አንተንም ጠንክረህ እንባህና ቁመህ ለሱ ፕሮግራም ደግሞ ሁኔታዎችን ለመናገር መጥተሃል። እግዚአብሔር ላንተም ጽናትን፣ ጥንካሬን፣ ብርታትን ይስጥህ። እግዚአብሔር ይባርክ። ከባህር ዳር ነው። የአንድ ደብር አስተዳዳሪ ነኝ እና ሰላም ብያለሁ። እግዚአብሔር ያጽናን፣ እግዚአብሔር ያጽናችሁ። ሁላችሁንም አጽናኝ መላእክት ይላክላችሁ። በኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ኦርቶዶክሳውያን ወገኖቻችን በመምህር ዘላለም ወንድሙ ህልፈተ ሕይወት የተሰማኝን ጥልቅ ሐዘን እኔም እንደ እህቴ ትንሽ ማለት ፈልጌ ነው። በዚህ አጋጣሚ ፍቅረ ኢየሱስ ይህንን ጊዜና እድል በመክፈቶት አመሰግናለሁ። ምናልባት ቅጥ ያጣ ሐዘን ይባላል በቤተክርስቲያናችን ቋንቋ። ይሄ እንዲህ አይነቱ ቅጥ ያጣ ሐዘን ይባላል። እንግዲህ ባለፈው አንድ ታላቅ የህዝብ ጉባኤ በእኛ አጥቢያ ከ7 ወራት በፊት ተዘጋጅቶ ነበርና መምህሩ የመጡት ኩትኝ ከሰሜን አሜሪካ ለግንቦት 27 28 29 የነበረ ጉባኤያችን ያው ርዕሰ ሊቃውንት አባ ገብረ ኪዳንና መምህር ዘላለም ነበር። እንግዲህ ነፍሱን በገነት በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያሳርፍልን። እኛ በታምር ከአሜሪካ ለጉባኤ ሰው አስቦ ይመጣል የሚል ሳቢ አልነበረም። ግን ቃሉን አክብሮ ክርስቲያኖቹን አክብሮ መጣ። ከመጣ በኋላ ይቅርታ ያው አንቱ እያልኩ ማውራ ይሻለኛል። ኤርፖርት ያው እንደማናቸውም ሰው ልጆችን ይዘን ምን ብለን አበባ ይዘን እንዲህ በኪማችን ተንብለን ልንቀበል ተደበቀን። ምንድነው አልገባንም። እኛ እግዚአብሔር የሚያውቀው እርግጥ እንደዚህ ነገር ስለማይፈልግ እንዲያታድርጉሉ ተብለን ልክ ኤርፖርት ወርዶ የወረደው ፕሌን ሰዎች እየወጡ ሰውየውን አጣናቸው። ከዛ ደወሉና ለኔ እንደዚህ አይነት ነገር ስለማልፈልግ ዙሪያ ያለውን ሰው ወደ መኪና ይግባ፣ እንደ ግርግር ነገሮች አባመቀበል በሰው መታጀብ በመኪና አንተማል በታሪክ አልፈልግም፣ እንደዛ ከሆነ ተመልሼ እሄዳለሁ ሲሉ እሺ ብዬ ልጆችን ወደዛ እንዲሄዱ አርጄ ከዛ ውስጥ ገብቼ በመከራ ሁለት ሰዎች ልጆች ብቻ ያው እንኳን ደህና መጡ የሚል አበባ ሰጠን። ወደ መኪና ገባን። ከዚያ ቀጥታ መቃብር ቤት ነው ምገባ። እኔ አልጋ ቤት አልገባም። እንሄድ ያለብኝ መቃብር ቦታ ስለሆነ ወደ መቃብር ቦታ ላይ ለካ አስቀድመው ጊዮርጊስ ላይ ማረፊያ የመቃብር ቦታ አዘጋጅተው ነው። እኔ አላቅም፣ እግዚአብሔር የሚያውቀው። ከዛ አቶ ሰሎሞን ይባላሉ። አቶ ሰሎሞን ቀድመው ለካ ጠርተዋቸዋል። አቶ ሰሎሞን መተው እኛ ሶሊያና ሆቴል አልጋ ይዘን ምን ብለን እየጠበቅን በተአምር እኔ የምገባው ሆቴል በህይወቴ ገብቼ አላቅም፣ መቃብር ቤት አመቻቻለሁ አሉ። ጊዮርጊስ መቃብር ቤት ሄደው አረፉ። 3 ቀን በሙሉ በተከታታይ ያው ሰዓቱ ሲደርስ ይመጣሉ፣ ያስተምራሉ። ከዛ በኋላ ግን አላየናቸው። ልጆቹ ሁሉ ግራ ተጋቡ። ለምንድነው እንክብካቤ ያሳነስምናል ያሉ ጨነቁ። ችግር የለም በቃ ተውታ ያስፈልግም። በቃ እንግዲህ የመምሩ ጠባይ ከሆነ ምን ማድረግ አይቻልም፣ በዚህ ማመስገን ብቻ ነው ብለን
ስንመጣ ከዛ ካሜራ ሚዲያ ምናምን ተንጋግቷል። ሚዲያ እያለኔ አላስተምርም። ሚዲያውን ተውና ለወንጌል ልባችሁን ከፍታችሁ ስሙኝ የሚል ከፍተኛ ተጽዕኖ ፈጠሩ። አይ ልጆቹ ደግሞ የመምህሩን ቃል ማድመጥ መያዝ በካሜራ ስለፈለጉ መሀል ላይ ግርግር ተፈጠረ። ሰላማዊ ግርግር ማለት ነው። ካሜራውን ክሉት እኔ ሳስተምር፣ ልጆቹ ደግሞ እኛ የመምህሩን ያስተማሩትን ማያት መስማት ፈልጋለን የሚል። በዚህ መካከል ያው 3 ቀን ሙሉ ትምህርቱን አስተማሩ። ከርዕሰ ሊቃውንት አባ ገብረ ኪዳን ጋር ሆነው ያስተማሩት ትምህርት እውነት ለመናገር እጅግ አጥንት የሚሰብር። ርዕሰ ሊቃውንት አባ ገብረ ኪዳንም ሰሞኑን እንደሰማችኋቸው የሀዘን መግለጫ ገዳም ውስጥ ነው ሰጥተዋል። እሳቸው የሰጡት ምንድነው? ቃሉን የጠበቀ አንዳችም ነውር ያልተገኘበት በሃይማኖቱ የጸና ከቤተ ክርስቲያኒቱ አንዳችም አበል ሳይቀበል መላ ዘመኑ ያስተማረ በሚል ነው የገለጹት። ልክ እንደዚህ ሆነ። አንድ ቀን እንኳን ቁርስ፣ ምሳ፣ እራት ሳናበላቸው ጉባኤው አለቀ። ከዛ እንደማናቸውም ያው አበል መክፈል ስላለብን አካውንት ቁጥር ብለን ስንጠይቅ እኔ አካውንት ቁጥር የለኝም፣ እግዚአብሔር ምስክሬን አካውንት ቁጥር የለኝም። እኔ አካውንት ቁጥር የሚባል ከፍቼ አላቅም፣ የለኝም። እኔ በህይወቴም አበል ተቀብዬም አላቅም። ይሄን ላደረገው በታምር አይችልም ተባለ። 3ኛ ጸብ ተጀመረ ማለት ነው። ከሰበካ ጉባኤው ጋራ፣ ከወጣቱ ጋራ፣ አጠቃላይ ከጉባኤው ኮሚቴ ጋራ ጸብ ተፈጠረ። ከዚያ ምን እናድርግ ብለን እምቢ ብለው እስኪሄዱ አብሶሎም በኩል የሆነ አካውንት የቤተሰብ አካውንት ፈልገን ጓደኛ ይመስለኛል በመከራ ፈልገን አግኝተን ይሄን አካውንት በዛ አካውንት ብር ላክ። ምንድነው በ3 ቀን ስልኬ ጋር ደወሉና በጣም አበዱኝ። በጣም ሰደቡኝ ሁሉ ማለት ነው። ምን ለማለት ተፈልጎ ነው? በተአምር ብለው ከዚያ በኋላ የክርስቲያኑ አካውንት አፈላልገው ብሩን መልሰው አስገብተው ያስገቡበትን እንትን ቴሌግራም ላይ ላኩልኝ። እኔ በጣም በግሌ ደስ ብሎኛል። ቤተክርስቲያን በዚህ ዘመን እውነት ለመናገር እንዲህ አይነት ሰው ይገኛል ወይ አለ ወይ? አሁን በዚህ ሰዓት አበል ካልሰጣችሁኝ ለዝማሬ ለወንጌል ይሄን ያህል ካልተከፈለ ብሎ በሚንቀሳቀስበት ዘመን ላይ የተላከ ገንዘብን መመለስ በታሪክ አጋጣሚ ለኔ ለመጀመሪያ ጊዜ ነውና መምህሩ እኛ ያላወቅናቸው የከተማ ባህታዊ ናቸው። አንድ ሁለተኛ እኛ ያላወቅናቸው በምድር ላይ ከእግዚአብሔር ጋራ ከወንጌል አገልግሎት ማግስት በመቃብር ቤት እየተኙ እንደሚጠሩ አምነው ተረድተው በራእይም ይሁን በምን የተዘጋጁ የኖሩ ናቸው። መምህሩ የመጨረሻው አገልግሎታቸውን የተጠሩላትን የሰበኩትን እየሆኑ ያለውን ወንዘ ታጠምቁ ወንበል በስመ አብ ወወልድ ወመንፈስ ቅዱስ ወማዕረጎሙ ይቀቡ ኩሎ ዘአዘዙክሙ ወነሐነ ሄሉን ሲልክም በኩሉ ማይል እስከ እልፈተ ዓለም የሚለውን ቃል ኪዳን የጠበቁ ናቸው። ቃል ኪዳኑ የጠበቁ ናቸው። ወነሐነ ሄሉ ይህንን ቋንቋ የተጠቀሙ በትክክለኛው መንገድ እየሄዱ ናቸው። እንግዲህ እንደ ስጋ በዚህ መከራ በበዛበት ዘመንና ጊዜ እግዚአብሔር በዚህ መከራ በበዛበት ጊዜና ሰዓት እኛ እንዲህ በዚህ ሰዓት ሊያጽናናን የሚችል ሰው መምህር በማጣታችን እጅግ እናዝናለን። ሁለተኛ ሰው ሲታመም ወደ አሜሪካ የሚሄደው የተሻለ ሕክምና ሊያገኝ ከህመሙ ሊያገግም ብዙ ዋጋ ተከፍሎ የሌለው ገንዘብ ተሰባስቦ የሚሄደው ወደ አሜሪካ ነው። ግን ወደሚከድበት ሀገር ላይ የሞቱን አዋጅ መስማት ለኛ በጣም ያዘን ነው። እንግዲህ በዚህ አጋጣሚ የመምህር ሞት ሰርጉም ጭምር ነው አይደል? ሰርጉም ጭምር ነው። መራዊ ሰማያዊ ነው። እንግዲህ ይሄንን በምድር ላይ ሲኖር ይሄንን ለሚቀር የመከራ ዓለም እንዴት በሚል
ጋብቻን ተጠይፈዋት ማለት ምንም ብዙ ለማንቆይበት ዓለም ምኑን እንኖረዋለን በሚል ጋብቻንም ትተው የኖሩ ሰማያዊ ሙሽራ ነኝ እንደ ገብረ ክርስቶስ እንጂ እኔ ምድራዊ ሙሽራ አይደለሁም በሚል እስከዚህን ዘመናት ስርዓተ ጋብቻን ሳይፈጽሙ ሄደዋል። እንግዲህ ነጭ ልብስ በመልበስ ሁሉም እንዲመጣ አዋጅ ታውጇል ማለት ነውና ሰርጋቸውም ልቅሷቸውንም በአንድ የምታከብርላቸው ናት ቤተክርስቲያን። እንግዲህ ብፁዓን አበው ከመላው ዓለም ገብተዋል። እንግዲህ በእውነቱ ምድር ላይ የተሰራለት በጎ ስራ በዚህ ልክ ተመልሶ ማየት በጣም ደስ ይላል። ይሄን ይመስላል ፍቅረ ኢየሱስ። በጣም በዚህ አጋጣሚ እርስዎንም ስላገኘሁት ደስ ብሎኛል። ድሮ ተስፋ በቆረጥንበት ሰዓት የዓለም ፕሮቴስታንት በዝተው የቤተክርስቲያን ማዕበል እያናወጹ ባሉበት ሰዓት እዛ ውስጡ ነው ለልጅ መከራ ለበዛባት ቤተክርስቲያን ቀኝ ክንድ በማውጣት እውነትን በመናገር ነበር የኖሩት። እግዚአብሔር አንድ ቀን ቢጠራቸው ሁሉም ጸሎት ነበር። በፈቃዱ ደግሞ ወደዚች እናት ቤተክርስቲያን መጥተዋል። አሁን በየትኛውም ጊዜ የሚያደርጉት እንከታተላለን። በዚህ አጋጣሚ በጣም እንደ አጥቢያችንም እንደ ባህር ዳር ሀገረ ስብከት ደብረ ሰላም ባለዚህ ቤተክርስቲያን የራሳችን መርሃ ግብር እናዘጋጃለን። ወንጌል ነው የተማርነው በተግባር ማለት ነውና እንግዲህ የመምህራችንን ነፍስ በቅዱሳን ቦታ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያሳርፍልን ማለት ነው የምወደው። አመሰግናለሁ። የሌሎችንም እድል ላለመውሰድ እኔ ከዚህ ላይ ይበቃኛል። ቃለ ሕይወት ያሰማልን አባታችን፣ ቃለ ሕይወት ያሰማልን አባታችን። እናመሰግናለን። በነገራችን ላይ የአባታችንን አይነት ንግግር በአሜሪካም በካናዳም በሌላ ሀገር በአውሮፓም ትሰማላችሁ። መምህር በቃ እኔ አውርተን እናውቃለን እና አንዳንድ ጊዜ ታምናላችሁ በአንድ ወር ጊዜ ውስጥ 2 አሜሪካ ደርሶ ይመጣል። በአንድ ወር ጊዜ ውስጥ 2 አሜሪካ ደርሶ ይመጣል እና በቃ ምንም አይደለም እና ዛሬ አሜሪካ ነኝ ብሎኝ ከዛ በኋላ ሪሞት ኤሪያ ገጠር እየነዳው ነው። ሌሊት ገብቶ ጠዋት አገልግሎት እየሄድኩ ነው እየነዳው ምን ይለኛል እና ዛሬ ማላወራቸው ብዙ ነገሮች እና ዘሌ እውነተኛ የቤተክርስቲያን ልጅ ነው። ሰምታችኋል አለ ካናዳ ትላንትና ቅዱስ ኪዳነ ምሕረት ከትላንት ወዲያ 3 ጊዜ መጥተው በቃ በፍጹም አልቀበልም ብለው አስገድደው ሲሰጧቸው ሙዳይ ምጽዋት ውስጥ ከተው ገንዘቡን ወደ ሀገራቸው ምናምን ተመሉ። መቼም አለኝ በቃ እግዚአብሔር አዘጋጅቷል ብሎ የሚያምንባቸው ነገሮች አሉ። ወደፊት እናወራለን እና ዘሌ በቃ ወሊሶ ነው ቴክኒክ ስኩል የተማረው መጀመሪያ ላይ ወሊሶ። እኛ ጀግና አባት ጋም ከርሟል እና ብዙ ነው ታሪክ ወይዘሌ በነገራችን ላይ እና ከሊቀ ጳጳስ የማይወዳጅ ከሁሉም ጋር እንደ ልጅ ነው በነገራችን ላይ እና እኔ እንኳን ቄደር ስልወስድ እዛ ቦሌ ጋር ፍሬንድሺፕ ጀርባ እዛው ህንፃ ላይ ጀርባ ጋር ነው ቢሮአቸው እና እዛ ጋር ነው ቢሮ አለው። እዛ ቢሮ ነው የተገናኘ ነው ማለት ነው እና እዛ ስንወያይ ምናምን ነበርና ምን አልኩት አቡነ ናትናኤል ያኔ እስራኤል ሀገር ላጥመቀ ብለውኝ ከዛ በኋላ እንዲህ ብለን ነበር በቀሲስ ቴዎድሮስ በኩል እና ከቻሉ እሳቸው ጋር እንደውለላቸዋለን። አቡነ ሄኖክ ጋር ደወልን እና እዛው እያወራናቸው ነበርና
ያ ጊዜ ያ እንግዲህ ከእስር ቤቱ የእስር ቤቱን ልንገራችሁ ዘሌ የትግራይ አገልጋዮች እንደዛ በሚገፉ ጊዜ እኔ የመጀመሪያ ስሬ ላይ የዛኔ የተገናኘ ነው። እስር ቤት የትግራይ አባቶች የተለያየ ቦታ ታስረው ነበር እና ታስረው ዘሌ እየተመላለሰ የጠይቃቸው ነበር፣ አባቶችን ማለት ነው። እየተመላለሰ ይጠይቅ ነበር እና በዛ አጋጣሚ ነው እኔንም ሰዓት አልፎ ባለቤቴ ልጆቼን ልታሳየኝ ለሶስተኛ ጊዜ መጨረሻ ላይ ሰዓት አልፏል ከ10 ተኩል በኋላ እኛ ጨለማ ቤት ነበር የታሰርነው አናስገባም ሲሉ እሱ ነው ህፃናቶቹን አይቶ ከልጆቹ ጋር ተጫወተና ይቅርታ እቴ ማን ነሽ ሲላት እኔ እንዲህ ፓስተር ቢኒያም ባለቤት ነኝ ሲባል አስወጥቶኝ እስከ ምሽቱ 1 ሰዓት አብረን ቆይተናል እና ዞሮ ከዛ ጊዜ ጀምሮ እንግዲህ እኔና ዘሌ አልተለያየንም፣ በግልጽ የምነግራችሁ ማለት ነው። እንደዚሁም ብዙ አባቶች እንደዚህ መቀረባቸው አሉ እና በሁለተኛው ምስራችን ጊዜ ፌዴራል ፖሊስ እነ ምህረተአብ ጋር ከዛ በኋላ እኛ ጋር እዛ እንዲህ ያለ ነበር ያሳለፈው ያኔ የጨረቃው ጳጳስ ጊዜም ማለት ነው እና ዘሌ እስረኛ በመጠየቅ በጣም የታመመ መጠየቅ እና ዛሬም እንግዲህ ቤተክርስቲያን የሰጠችው መግለጫ አለ፣ እሱንም እናሰማችኋለን። ምናልባት አንድ የሆነ ስራ ስራለው ማለት አንድ ቁልፍ ላቀብል እስከዛ ሀሳብ የሚሰጥ ሰው ካለ መጋቢ ላይ አዲስ ጠፈር ሚዲያ አሉ። በኢየሱስ አውቃቸዋል አግኝቻቸዋለሁ። እንደኔታን የኔታ ሀሳብ እሺ፣ መምህር ተመስገን እድል ልስጥና ከዛ ወደ የኔታ ይመጣለሁ። መምህር ተመስገን ይቀጥሉ። እሺ አባታችን ቡራቸው ይድረሰን። በጣም እናመሰግናለን። በዚህ ዘመን እንዲህ አይነት ምስክርነት በዚያ በሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ የሚያሳየነው እና የሰማነውን እንናገራለን እንዳሉት ቅዱስ ጴጥሮስ እና ቅዱስ ዮሐንስ መሬት ላይ ያለውን ሀቅና እውነታ ለዚህ ሚዲያ ተከታታዮች በመገለጹ በጣም ትልቅ ነገር ነው። ይሰማል። ምናልባት እየተንቀሳቀስኩ ስለሆነ ይሰማ ይሆን? ድምጽ ይሰማል። መምህር ተመስገን። እሺ። እና እንግዲህ ወንድማችን መምህራችን ያው ለኛም እውነት ለመነጋገር በገነተ ኢየሱስ ገነተ ማርያም ቤተክርስቲያን አዲስ አበባ በስፋት እንግዲህ አገልግሎት የሚሰጥበት ነው። በሚመጣበት ሰዓት መምጣቱን እንኳን ወጥተን ለመቀበል እንዳንችል ቁጭ ብሎ ቀደም ይመጣና የመጀመሪያውን ክፍል አንድ ትምህርት ቁጭ ብሎ የሚማር ወንድም ነበር። ይገርማችሁ አንድ ትልቅ ነገር ያየሁትና ያሰማሁት እሱ ነው። አበልም ቢባል እንኳን የሚታሰብ አይደለም የሚያደርገውም ስላልሆነ እኛም ራሱ እሱ ሲመጣ እንደማይቀበል ስለምናውቅ ረዘም ያለ ጊዜ ነው የሚያገለግለው፣ ሰፋ ያለ ጊዜ ነው። እንደው በእውነት እግዚአብሔር ኃይል እየሆነው ነው እንጂ ያን ያህል ያለ ረፍት ነው እንግዲህ ታያችሁ በስድስት ማታ ላይ ሰፊ አገልግሎት ሲሰጠን የነበረ ወንድማችን ነው። ግን አንዳንድ ጊዜ ምንድነው ሰዎች በህይወት እያሉ ብዙ ሳናውቃቸው በረፍታቸው ስራቸው ሲገለጽ እናያለንና በሰሞኑን የዚህ ሚዲያው ላይ እንግዲህ በቅርበት እንደሚያውቅ ወንድም እንዳገልጋይ ብዙ ያላወቅኳቸውን ነገሮች እየሰማው ነውና የሚያሳድጋቸው ልጆች ራሱ የሚረዳቸው ልጆች እንዳሉ አሳዳጊ የሌላቸው ወገን የሌላቸው ልጆችን ሁሉ እንደሚያግዝ ሰምቻለሁና በትክክልም ሐዋርያ ደግሞ አሁን መላከ ሰላም የሰጡት የሚገርም ምስክርነት ነው፣ የሚደንቅ ምስክርነት ነው። የሌሎች ቦታዎችንም እየሰማን ነበርና እንግዲህ አዲስ አበባ አድባራት መቼም ቤተክርስቲያናችን ወላድ ናት። ብዙ ልጆች አሏት፣ ብዙ መምህራንም አሏት። ግን በዚህ መንገድ ፍቅረ ነዋይ ጥግ በደረሰበት ሰዓት ገንዘብን የሚጸየፍ አገልጋይ ማጣት ለቤተክርስቲያን በጣም ትልቅ ጉዳት ነውና ቤተክርስቲያኒቱ እንግዲህ ያገለገላት ቤተክርስቲያን በአግባቡ በስነ ስርዓት ያው እንዳያችሁት አብይ ኮሚቴ ተዋቅሯል።
ጠንከር ያለ አስተማሪ ሆነ ብዙዎቻችንም ደግሞ የምንማርበት ከዚህ እንግዲህ መማር የሚገባን ነገር እንዳለ ያየንበት ነውና የሰው ምስክርነት ደግሞ በጣም ልዩ ነው። በእውነት ወንድማችን ብዙ የተተኩ አገልጋዮች አሉ፣ ግን ገንዘብ የማያታልለው ስለሌለ ገንዘብን የሚጸየፍ አርአያና ምሳሌ የሚሆን አብነታችን ነው ያጣ ነው። እንግዲህ በረከቱ ይድረሰን ነው ልንል የምንችለው። በእውነት እንዲህ አይነት ሰዎችን ማጣት ለቤተክርስቲያን ትልቅ ጉዳት ነው። በተለይ በዚህ ዘመን መከራው በዛበት ሰዓት የዘሌ አንድ መጨረሻ የምለው ነገር ምንድን መሰለ፣ ፍቅረ ኢየሱስ በጥባት በድፍረት ነው የሚናገረው። እንዲህ አይነት ነገር ያጋጥመኛል ብሎ ዝም ብሎ እንደው እንደነገሩ ለበስ አድርጎ የሚሄድ አገልጋይ አይደለም ያየሁት። በመከራው ሰዓት በድፍረት የሚናገርና በትክክል እግዚአብሔርን የሚወድ የሚያምንም የሚሰብከውን የሚኖር በመሆኑ እንደዚህ አይነት ሰዎችን እግዚአብሔር እንዲሰጠን መለመን መጸለይ ከኛ የሚጠበቅ ነው ለማለት ነው። እንግዲህ ሁላችንም በልዩ ሁኔታ ልዩ አቀባበል እንደምናደርግ ቤተክርስቲያኒቱ ያው በተዋቀረው ኮሚቴ አዋጁን ነግራለች። ልዩ ዝግጅት እየተደረገ ነው። ይገባዋልም ደግሞ እውነት ለመነጋገር ይገባዋል። እኔ እንኳን በረከቱ ይድረሰን የእሱን አገልግሎት ሁላችንም እንደው በእውነት ቢያድለን ጥሩ ነው። በዚህ ዘመን የአገልጋዮችን ቅድም መላከ ሰላም ገልጸውታል። ዘማሪም ሰባኪያም ሆነን እኛም ራሳችን እኔም በዚያ ውስጥ አነሰ በዛ ብለን ጦርነት በምንከፍትበት ሰዓት እንደዚህ አይነት ምሳሌዎቻችን ማጣት ለቤተክርስቲያን ትልቅ ጉዳት ነው ለማለት ነው። ቢኒ ሌሎችም እድል መስጠት ተገቢ ነው። እግዚአብሔር ይስጥልኝ። አባታችን ቃለ ሕይወት ያሰማልን። መምህር ከልብ እናመሰግናለን። እነዚህ ናቸው እንግዲህ የዘሌ ወንድሞች። ይሄ ነው ቤተሰቡ። እኚህ እንደምታውቋቸው ቤተ ወንጌል ናቸው። ቤሩት ለብዙ እህቶቻችን ወንድሞች እያየናቸው አሁን ክህነት ተቀብለዋል፣ ካህን ሆነዋል። ቀሲስ አንደኛው ወንድማቸው እኛ ለዛውም እሳቸውን ኩላሊታቸውን ስለሚያማቸው የእሳቸው ነበረ ለእኛ ስጋት የነበረው ማለት ነው። እሳቸው ነበሩ የሚያማቸው። እዚህ ጋር ደግሞ መምህር አድነው ናቸው እና እነዚህ ናቸው እንግዲህ ከአንድ ቤተሰብ እንግዲህ እነዚህ ሶስቱ እያስተማሩ እየሰበኩ እየኖሩ ያሉ እንግዲህ ከመካከላቸው ወንድማቸው የኛም ወንድም ሄዶብናል እና ያው ልብ ይሰብራል የዘሌ ነገር ልብ ይሰብራል። እሺ ለአንተ ግባ እስኪ መቼም ጎቤና ገባ። እንደና ነህ? እንዴት ነህ? እግዚአብሔር እንትን መምህር አትበለኝ ብያለሁ። አንተ ልጅ ያው ለምዶብኝ ነው። እኔ እንዴት ነው? ያው መጀመሪያም እንግባባ የነበረው መንፈስ በዚህ ስለነበር እኔ ራሴ ወድጄ አይደለ እንዲያወለኩት በቃ ድሮ ፓስተር ነበርኩ። አሁን ከአንተ ያነስኩ ተማሪ ነኝ። ገና ድክ እንዳንተ ህፃን ልጆች ድክ ምል አማኝ ነኝ እና ታው ብያለሁ። ልጅ ጎቤ እንግዲህ ያው ጎቤ በረከት ሰውን ታውቁታላችሁ። እኔ ቄደር የወሰድኩ ቀን ነግሬያችሁ አላውቅም አይደለ? አንዱ የነበረው ጎቤ በረከት ሰው ነው። ከመምህራችን ጋር ከዘሌ ጋር ምን አስታወስክ? በጣም እንዴት ብዬ እንደምንባላ በጣም ልብ የሚሰብር ሐዘን። በቃ ልክ እንደዚህ አይነት ዜና ስሰማ አንተ ነው ፊት ለፊት የመጣልኝና እንዴት እንደምትሆን ቀሳልኩት። በቃ እኔ ቤተሰብ ምናምን በቃ ምዕመኑ ላይ አላሰብኩም። በቃ አንተ ነው የመጣህልኝ። ያንተ ሚስጥረኛ ገበና በጣም ያላችሁ ግንኙነት ምን ያህል እንደሆነ በዛ ሌሊት ዋጋ ከፍሎ ፍቅሩን አክብሮቱን የገለጸበት መንገድ ይበልጥ በፊትም አከብሮ ነበር። በጣም የምወደው ነበረ። ለኔ ገሳጭ የምነው ሁሉ ነገር ነው። አሰቡት። በቃ እንዲህ በቃላት የምገልጸው ሰው አይደለም። ይሄ ስውር የሆነ
መናኝ በለው በቃ ስውር የሆነ መናኝ እንዴት በቃ እንዴት ብዬ እንደምገልጸው አላውቅም። ብቻ ለአንተ ያለው አክብሮት አንተ ነህ ፊት ለፊት የመጣልኝ። ምን ያህል ደግሞ እንደምትዋደዱ የሚያወቅኩት በዛ ሌሊት እዛ ቦታ መገኘት በጣም ወንድማችን። በነገራችን ላይ ጎቤ የዛን ቀን ለእናንተ እንግዲህ የደበቅናችሁ ነገር ነበረ። ቀንም አብረን ነበር የዋልነው። ባይደዌ እዛ ቦሌ ቀንም አብረን የዋልነው። የተለያየ ነው ከምሽቱ 1 ሰዓት አካባቢ ነው የተለያየ ነው። እኔም ወደ ቤት ሄድኩኝ፣ እሱም ወደ ቤት መጣ። 6 ሰዓት እንድንገናኝ በቃ ተባባልን ማለት ነው። እሱ ወደ ሰሚት አካባቢ ነው ቤቱ፣ እየነዳ ሄደ። እኔም እየነዳ ወደ ጀሞ ሄድኩኝ። ቀኑን አብረን ነው ያልነው። የሚገርማችሁ ዘሌ ካፌ ምናምን አይደለም የሚቀጥራችሁ፣ እንዳልኳችሁ ቢሮ ነው። አንዳንድ ቦታ ለዛው የሚቀጥራ የሰው ቢሮ ሁሉ አስከፍቶ እዛ ሁሉ ሊያናግራችሁ ይችላል። ታውቃላችሁ፣ የሰው ቢሮ ውስጥ ሆኖ ሊያናግራችሁ ይችላል። እና እዛ ተወያይተን ነው እና አንዱ ስሰማ ምንድነው ያው ጎቤ እንደምታውቀው የኔን ቄደር ስወስድ በቃኝ። እኔ ስንት ሰው ቄደር እያስጠመቅኩኝ እኔ በር ላይ ቆሜ ባክቱ ዘ ኦሪጅን እያልኩ ወይ ብሞት ወይ እንደገና ብታሰር ወይ ብሰደድ፣ ኧረ ተው ጎቤ ሆዴን አታብሰው። እና ምን ልታሳየን እንደሆነ እና የሚገርም ነው። ብቻ ቀኑን ለማስታወስ ነው። ቀኑን ለማስታወስ ነው አሉ ቪዲዮዎች። ብቻ ወቅት አለው፣ ቀን አለው ማለት በቃ ትልቅ መረጃ ያንተን ሚስጥር ያንተን ገበና ከኔ በበለጠ ትልቅ ገና ነው መምህር አንጋፋው ታላቁ መምህራችን በቃ እንደውም ሳይገባኝ አጠገቡ መቆሜ ራሱ የዛኔ ምስክርነትም ቃል ሰጥቻለሁ። በቃ የመምህር ክርስትና መነሳት የዛኔ ክርስትና መነሳት ዋና ገበናችን ሚስጥራችን እሱ ነው። ምስክርህም እሱ ነው። ብዙ ሰው አንተ ጸበል ሳይደርቅ እንደዚህ የሆኑ ብዙ ትችቶች ይደርሱብሃልና ስርዓቱን ጠብቀህ በቃ ገብቶ ተረርተ ዝም ብለህ ዘለ እንዳልመጣህ ስርዓቱን መጠበቀን እኛ ምስክር ነንና መምህራችን ነው በይበልጥ ደግሞ ያንተ ምስክር እና ያን ሁሉ ከሱ ጋር ደግሞ የተማማራችሁት ትምህርት እሱ ያስተማረም ትምህርት አለ የገለጸበት ገና ዓላማዬ ገና ብዙ ነው። ያንተ ዓላማ ደግሞ ያው እንዳልከውም ደግሞ በአንተ ምክንያት ስንት ሰው ነው የተመለሰው። አንተ ወደኛ ከመጣህ በኋላ ስንት ሰው ነው ንስሐ ገብቶ ቄደር ተጠምቆ እንደውም የነገረን በድብቅ እንደዚህ ሚዲያ ላይ ሳይወጡ በድብቅ የተመለሱ ስንት ምዕመናን አሉ። ሚዲያ ላይ ብቻ ስለሚታይ አይደለም እኮ ሳይቀረጹ። ያንተውም ሚዲያ ላይ አልቀረበም። ያንተ ስርዓት በሚዲያ አልተገለጸ። ያየነው በአይናችን ነው። አሁን አንድ የቀረውት ምስክርህ እኮ እኔ ነኝ። ዳዊትና አንተ ነው። ዘሌ ከባድ ሰው ነው በጣም። እኔ ነገርኳችሁ። እኔ አሁን ለምሳሌ ቄደር ስወስድ ሙሉ ቪዲዮ አለ፣ ባይደው ሙሉ ቪዲዮ አለ እና ዋናው ነገር ዘሌ ቀጥታ ወደ አሜሪካ። እኔ ለምሳሌ የዛን ቀን ከሌሊቱ 6 ሰዓት ተገናኘን። ቄደር ስርዓቱ እንትን አለ። ያው ወደ 6 አገልጋዮች ነበሩ እና እኔ ያው ጸሎቱ ይደረግ ነበረ። እኛ ቁጭ ብለናል። እሱ ፒካፕ መኪና ነበረችው እና እኔ ደግሞ የኔ መኪና ጎቤ ጋር አቁሜ በጎቤ መኪና ነው የመጣሁት ወደ ደብረ አሚን ተክልዬ። ከዛ እንድታይ እንኳን አልፈለገም። አልደብቃችሁም፣ እግዚአብሔር በሚያውቀው። ከዛ ልክ እንዳለቀ ጸሎቱ ሁሉ ከ6 ሰዓት ከ5 ከምናምን ጀምሮ ነው የተደረገው። ከካህናቶቹ 5ቱን አስወጣና 2ታችሁ ብቻ ቅሩ አለ። እኔ ያው እዛው ስር ነኝ ያለሁት። ከዛ በኋላ ይዞኝ
ወደ መኪና ወደ ቦታው ሄድኩኝ። ማመን ያቃታቸው የሚያጠምቁኝ አባት። ከዛ ቪዲዮ እሱና ዳዊት ናቸው የቀረጹት። ለምን በቃ ዘሌ ለእኔ እውነቴን ነው። ቆይ አንዳንዴ ይኸውላችሁ ዘሌ ምን አይነት ሰው እንደሆነ ልገልጠው ማልችል ገብታችኋል። ከዛ ቪዲዮ ተቀረጸ፣ እንዳለ ስርዓቱ ተቀረጸ። ከዛ አስተያየት እሱም እኔም እንትን አለን እና ጨረስን። ከዛ በኋላ እዛው ግቢ ውስጥ ለተወሰነ ሰዓት አወራን። ከዛ እሱ ያው አሜሪካ ጠዋት መሄድ ነበረበት። በቃ ወደ አሜሪካ ሊሄድ ነው። ያው ቀድሞም ተነጋግረናል። ከዛ እነ ጎቤ ተያይዘን አሁን አንድ ዘማሪ አለ ስለ ማምላክ ስለ ኪዳነ ምሕረት የሚዘምረው ጣኑ አንጀቴን የሚበላኝ እሱ ዘማሪ ማን ነበር? እንትና ማነሱ ሙሉቀን ፂማሙ ደጅ ጠና ቆይቼ ኪዳነ ምሕረት እንግዳ ቀሲስ እንግዳ እና ተያይዘን ሄደን እነሱ መጸበል ጀመሩ። እኔ እነ ጎቤ ስላልነጋ እና ያው ዘሌ ያው ወደ ኤርፖርት ሄደ። ከዛ በኋላ ቀጥታ ሄዶ ለንስሐ አባቴ ያው ፈጽሜያለሁ ጨርሻለሁ ፍቅረ ኢየሱስን ብሎ ለቀሲስ አንዱዓለምና ለሳቸው ለተወሰኑ ሰዎች ቪዲዮውን አሳየ። ይሄው እና እኔ አንዱን ልንገራችሁ፣ ኦርቶዶክስነት ገብቷችሁ ተመለሱ። እውነት በንጹህ ሕሊና የምነግራችሁ ማለት ነው። እኔ ሁሌ ነግሬያችኋለሁ። እዚህ ያላችሁ ኢትዮጵያ ኦርቶዶክስ ምናልባት 78-79 ሚሊዮን ትሆናለች ብዬ አምናለሁ። በነገራችን ላይ የስታቲስቲክም ሰው ስለሆንኩ ማለት ነው። 79 ሚሊዮን 900 ምናምኖቻችሁ ብትመለሱ የፈለጋችሁትን ብትሆኑ እኔ እውነተኛ ይቷን የክርስቶስ ቤተክርስቲያን አግኝቻለሁ። ልንገራችሁ፣ እውነተኛ ይቷን የክርስቶስ ቤተክርስቲያን አግኝቻለሁ እና የእውነት ገብቶክ የእውነት መመለስን ማረጋገጫ እኛ ያወቅንበት ምክንያቱ ለታይታ እንዳልሆነ መረጃዎችን ቪዲዮዎችን ያለቀቅንበት ምክንያቱ ቢያንስ ያሁሉ ትችት ያሁሉ ስድብ ሲመጣ የውሸት ነው ልቡ ነው አልተመለሰም የት ነው ክርስትና የት ቄደር ተጠምቆ ለዛ ሁሉ እኛ ብንፈልግ እኮ መረጃው ይለቀቅ ነበር። መረጃው ለማን ብለን ነው የምንለቀው? መመለሱ ማን ያውቃል? የእውነት እኮ አንዴው አንጋፋው መምህራችን መምህር ዘላለም ወንድሙ በመካከላችን ከተገኘ በቂ እኮ ነው። በቃ ሳይገባን በመካከላችን የቆመ ስርዓቱን ያከናወነው እግዚአብሔር እንደው በሰማይ በገነት ያኖር። የሱሙት የሚያስቀና ትህትናው አሰቦት ላይ ብትል በሚሄድበት ቦታ ሁሉ ስውር ና ሲባል መጣው ወዲያው። የሌላ ቦታ ቤርጎ ማደር የለ ሌላ ቦታ አልጋ ለኔ ሊያዝ የለ ቀጥታ እዛው ቤተክርስቲያን ገዳም የሚያድር ወንድማችን እና ይሄ ወንድም በመካከል ተገኝቶ ያንተ ቄደር ስትጠመቅ ስርዓቱ ሲከናወን ለኛ ክብራችን ነው፣ ላንተም ክብር ነው። እግዚአብሔር የተመሰገነውን የወንድማችን እረፍት እንደው እንደሱ ሳይ እንደው ማን እንዴት ብዬ ልግለጸው? በቃ በጣም ሳይገባን ነው። በቃ አጣ ነው ወንድማችን ምሱን የሚተካ አሁን ነገ ታያለ ህዝቡ። እኔ በእርግጠኝነት አሁን ስርዓተ ቀብሩ ሲከናወን ምን ያህል ፍቅሩ የሚገለጽበትን አሁን ኮሚቴዎችን በዚህ አጋጣሚ በጣም አደንቃለሁ፣ አመሰግናለሁ፣ አከብራቸዋለሁ። በቃ የሆነ ክብር ለሚገባው ክብር መስጠት እንዳለባቸው የሄዱበት ርቀት ያስፈቀዱበት መንገድ እያንዳንዱ በዚህ መልኩ ታይቶ የማይታወቅ ሽኝት እንደሚሆን እንደው ሲያንሰውም ጭምር ነው በእንባ እየተለቀሰ አንዳንዱ ደግሞ በቃ እንደዚህ አይነት ዓለም በነጭ ልብስ የሚሸኝ ወንድማችን ነውና ይህ ለዚህ ቤተሰብ ክብር ይገባል። እውነት በጣም እኔ
እንዲህ ብዬ አልገልጽም። እኔ በቃ እያንዳንዱ ደንዝዤ ነው ያለሁት። በቃ እኔ መምህር አንተ ነህ ትዝ ያልከኝ። በቃ እንዴት ይሆናል ፍቅረ ኢየሱስ በቃ ያሳለፍከው ነገር። እኔ እንደውም ቢያንስ ለእኔ የማትነግረኝ ሁለታችሁ የምታወሩት ብዙ ነገሮች አሉ፣ ብዙ የምትመካከሩት ነገር አለ። በእርግጠኝነት ደግሞ እንዲህ ጠንካራ ኦርቶዶክስ ይሆንክልኝ እንዲህ ትህትና ያ ሁሉ የመቋቋም አቅም ያገኘው ከመምህር ዘላለም ጋር ያለ ግንኙነት ስለጠነከረ ነው። አጠገብ እሱ ስለነበረ ነው እንደዚህ የተሰማኝ። ምንም እንደማትሆን አይነት ስሜት እኔም ሁሌ የምርቅህ እኔ ብዙ ጊዜ ተገናኝተን ማናቅም በቃ ጠንካራ መምህር ጋር ኮንታክት ስላደረግ ከሱ ጋር ስላየው በቃ ፍቅረ ኢየሱስ ጠንካራ ነው። የመቋቋም አቅም ይኖራል። የመኖርን ተስፋም የምንም በቃ ችግር የለበትም። እሱ ሲያስተምር ሁሉንም ነው እየነካካ የሚያስተምረው። እኔ ጸጋውን ያብዛላችሁ ሁላችሁም ወንድሞቼ፣ ከላይም ከታችም ያላችሁት ቤተሰቦቼ፣ ፍጻሜያችንን ያሳምረው። የወንድማችን ነፍስ እግዚአብሔር በሰላም በቅፉ ያኖርልን። እኔ በጣም ተጎድቻለሁ፣ ውስጤ አዝኗል። እኔ ብቻ በቃላት የምንገልጸው ሚዲያ ላይ የምንገልጸው ነገር አለ። ልቡ ስብር ነው ያለው። አላመነም። ሰው ሁሉ ድንግጥ ነው፣ ክው ነው ያለው። ሐዘኑ በጣም የሚያስደነግጥ ነው። እንደዚህ የምንወደው የምናከብረው ሰው ከመካከላችን ደግሞ ሲለየን ምን ያህል እግዚአብሔር ከኛ ደግሞ ሲለይ ምን ያህል ጉዳት እንዳለው ልንማር ነው የሚገባን። በእውነት ብዙ ማሟላት የሚገባን ነገሮች አሉ። ወደ እግዚአብሔር መመለስ እንዳለብን። አሁን ማን ነው እኛን ይህን ትውልድ ማን ነው ሰብኮ እስቲ ወደ መስመር የሚያመጣው? ሁሉም እኮ ለእግዚአብሔር የሚመች ባህሪ እኮ በጣም ተስኖታል። ሁላችንም ከመስመር እየወጣን ነው። አጠገባችን ባሉ መምህሮች በእድሜያቸው እስካሉ ድረስ እየተጠቀምንባቸዋለን። መነቋቆር፣ አቃቄር በማውጣት ደረጃ መዳቢ እንሆናለን። እኛ ማን ምን ሆነን ነው ስለ መምህራኖች አቃቄር ወይም ደግሞ ደረጃ መዳቢ የምንሆነው? ያሉትን ይባርክልን ብለን እንኳን ለመኖር አሁን ያሉትን መምህራኖች እንዴት ነው የምንጠብቃቸው? እንዴት ነው በአክብሮት የምናያቸው? ይኸው እያየ ያለ ጉባኤ እየቀረ አይደል? መምህር ዘላለም እስቲ ራጉኤል አስተማሪ ሲባል የመርካቶ ህዝብ እኮ ሱቅ ዘግቶ እኮ ነው ወንጌል ለመማር የሚካሄድ የነበረው። አሁን ያ ስርዓት አሁን አለ። በጣም እኮ ነው የሚገርመኝ። አሁን ያ ስርዓት እኮ ጠፍቷል። 11 ሰዓት አሁን ጾም ነው አይደል? የጾም ወቅት ላይ ጉባኤ እኮ እንሂድ የሚል የለም እኮ። ጉባኤ እንኳን እየቀረ ነው ያለው። ባዶ እየሆንን ቀስ በቀስ እኮ ባዶ እየሆንን ነው፣ እየተነቋቆርን ባዶነት ስሜት እየተሰማን ያለውና እግዚአብሔር መጨረሻችን ያሳምረው። ቁጥራችን መብዛት ብቻ አይደለም፣ ያሉትን በጸጋ ያሉትን በእውቀት ያሉትን እያበረታን ዝቅ እያልን ወንጌል እየሰማን ሁሉም በጸጋ የሚያስተምረው እኔ አውቃለሁ ሳይሆን ሁሉም በጸጋ የሚያስተምረውን ትምህርት እየተቀበልን ለቀሪው መምህራኖች ክብር እየሰጠን እያከበርናቸው እንደው ብንገፋበት ብንቀጥል ነው ብንለው የሄደውም ወንድማችን ደግሞ በሰላም ነፍሱን እግዚአብሔር ያሳርፍልን። ይሄን ለማለት ነው። ፍቅረ ኢየሱስ ቃልዮት ያሰማልን፣ ቃልዮት ያሰማልን። እንግዲህ ሁላችንንም ልባችን የነካ ነው የዘመናዊው ሐዋርያ ያነበብነውን ያሳየን። ያው ዲሲ ማርያም ነበርኩ እንደምታውቀውና ባለፈው መምህር ተስፋዬ ገብተው ነበረ። እንግዲህ አስተማሪውን ከምላቸው እነ መምህር ተስፋዬ፣ መምህር ሕዝቅያስ እና ዘላለም ዲሲ ማርያም ነበሩ እየተፈራረቁ እና ሶስቱም በጣም ልዩ የሆነ እንትና የነሱ ውጤት ነኝ ማለት እችላለሁ። እና እውነቱን ለመናገር ስንቱን ተናግረን ይሆናል። እኔ ግን የሚገርመኝ ምንድነው አሁን መምህር ዘላለምን እንደው ፈልገን የሆነ መምህር ዘላለም ጎርቶኛል፣ መምህር ዘላለም እንትን በድሎኛል የሚል አንድ ሰው አናገኝም። አንድ ሰው በዓለም ላይ እንግዲህ ዞሯል፣ በዓለም ላይ ሰብኳል። እኔ በተለይ ከትምህርቱ ይልቅ ህይወቱ ነው ያስተማረኝ። ምን አይነት ህይወት እንደሚኖር ይቅርታ ለማለት የሚቸኩል። በነገራችን ላይ አንዳንድ ሰው ለምሳሌ በአገልግሎት በቤተክርስቲያን ዙሪያ ለመወደድ ብሎ ሰውን ለማስደሰት ብሎ ዝም ይላል ወይ ጥርሱን ያሳያል። የሆነ በቃ
ሰው በሙሉ ይውደደኝ እያለ ጥፋት እያየ ያልፋል። ብቆጣቸው ህዝብ እንደው ያዝንብኝ ይሆን እያለ መምህር ዘላለም እንደዚህ አልነበረም። ጥፋት ካየ ይገስጻል። አሁን እኔ ለምሳሌ አንድ ጊዜ ቀሲስ አንዱዓለም ጋር እንዳስተምር ተጠርቼ ነበረ። ገና የዛሬ 15 ዓመት ምናምን ይሆነዋል። እና እኔ ልቤ ያኔ አብጦ ነበርና ከህፃናት ጋር እንኳን አልሆንም፣ እኔ ለትላልቆች ነው ማስተምረው ብዬ እዛ ከህፃናት ጋር መዋል አልፈልግም ስለው በጣም ነው ተቆጣኝ። እና ወንጌል ለሁሉም ነው፣ ማንንም ሳትንቅ በእድሜ ከፍ አለ አነሰ ረዘመ አጠረ ሳትል ለሁሉም አዳርስ ብሎ የገሰጸኝ አስታውሰዋለሁ። በዛ ጊዜ ደግሞ ልጅ በሆነም እንደው መምህር ዘላለም ይቺ መጽሐፍ ቅዱስ ጥቅስ አልገባኝም። ልክ ጉባኤ እንዳለ ብቻዬን ማለት ነው ኦፊስ ውስጥ አስገብቶ ልክ ጉባኤ ፊት ለፊት እንደሚቆም ከአንድ ሰዓት በላይ ይሰብከኛል፣ እዛች ጥቅስ ላይ ማለት ነው። እንግዲህ ሰው አለ ብሎ አይደለም፣ እኔ ትልቅ ሰው ሆኜ አይደለም፣ ያኔ ምንም የማውቀው ነገር የለም። ግን ወንጌልን በቃ መስበክ ነው ስራ፣ ወንጌል ይሰብካል። ሌላ ምንም አጀንዳ የለው እና በጣም ስንቱን ነገር እንደ አውርተን እንጨርሰዋለን። እና በጣም የሚያሳዝን ነው። በተለይ መጨረሻ ሰዓቱን ስሰማ አዝኛለሁ። ብቻውን እንደነበረ ነው እንግዲህ እንትን የደረሰኝ። አንድ ካህን ነበሩ አጠገቡ ጸሎት አድርጉልኝ ብለው ያንን ሁሉ ህዝብ እያወቀ ሰው ግን እንዳይጨነቅ ሰው እንትን እንዳይል ብሎ ብቻውን ልክ ቤተሰብ እንደሌለው አንድ ካህን ያውም ለጸሎት እንዲደረግለት ተብሎ በዛ ሁኔታ መሆኑ ነው እንግዲህ የብዙ ሰው ልብን የሰበረው። እግዚአብሔር ይመስገን ግን አሁን ስራው ተገለጠ ማለት ነው። ጊዜውን ጠብቆ ያው ህይወቱን በሙሉ እየሰበከ እያስተማረ ኖሮ አሁንም ደግሞ ከዚህ ምድር ተለይቶ እያስተማረን ነው እና ይህን ለማለት ነው እንግዲህ እኔ በጣም ነው የሚገርመኝ መምህር ዘላለም እንደዚህ አድርጎኝ የሆነ ክፉ እንደዚህ በድሎኛል ምናምን የሚል አንድ ሰው የለም። ሁሉም ሰው ልክ the same thing ነው። ለዘላለም የሚያሳየው ፍቅር ብቻ ነው። ማንነቱን በዚህ ማየት እንችላለን ማለት ነው። እና ለኔ እኔ ትልቅ ትምህርት ነው እውነቱን ለመናገር ወንጌል ማለት ስብከት ማለት መድረክ ላይ ቆሞ ሳይሆን ከመድረኩ ጀርባ ያለው ድርጊት መሆኑን በደንብ ተመድሬበታለሁ። ምናልባት ሌላ መጨመር የምፈልገው ነገር በተለይ በጎ አድራጎቶች ብዙ ነበሩትና ባለጸጋዎች ካላችሁ አይ ቲንክ ዲሲ ማርያም እንትን እያደረጉ ነውና እዛ መርዳት የምትችሉ ይቅርታ አዶን ነው ቢኒያም ይሄንን ማለት ካለብኝ ገንዘብ ነገር ስለሆነ ኦኬ። እና ያሳየን ነው ያሳይተናል። ቀጥል። ኦኬ። እና የተከፈተውንም አናውስ አድርገናል። ፐርፌክት። እንደዛ ከሆነ ምናልባት ባለጸጋዎች ካላችሁ ለበረከቱ ልሳተፍ ካላችሁ እዛም ላይ እንድትሳተፉ ነው። ምናልባት መጨረሻ እንትንም ብለው ነገር እኔ አይ ሪሜምበር ኮሌጅ እያለው አንድ ናን ፕሮፊት ጀምሬ ነበረ እና ኢትዮጵያን መርዳት አለብን በሚል የተለያዩ ናን ፕሮፊቶች እንደዚህ ሰብስቤ ምናምን እርዳታ ጀምሬ ነበረ እና አንድ ቀን መምህር ዘላለም እስቲ ላነጋግርህ ብሎ ኦፊስ ውስጥ ጠራኝና አንድ ነገር ላሳይህ እፈልጋለሁ ግን ማንንም እንዳትናገር። እኔ አንድ ኦርጋናይዜሽን አለኝ ኢዲዲያ የሚባል እዛ ኢዲዲያ ድርጅት ውስጥ እንደዚህ ወላጆች የሌላቸው ወይ ድሃ የሆኑት ልጆችን ክርስቲያን፣ እስላም፣ ጴንጤ ሳይለይ ልጆች የሚያስተምርበት ስንትና ስንት መቶ ልጆች ያሉበት ማለት ነው። በጣም ብዙ ልጆች ያሉበት ድርጅት አቋቁሞ ይረዳል።
እና አንድም ቀን ግን መድረክ ላይ ቆሞ እኔ ኢዲዲያን እረዳለሁ እኔ ልጆችን እኮ አስተምራለሁ ብሎ አያውቅም። የሱ በአካሉ ሚውት ማድረግ ከቻልክ ይቅርታ። የሱ ዓላማ ምንድነው? ስራው ራሱ ይመስክር እንጂ እኔ ስለ ስራዬ ማውራት አልፈልግም፣ ስራው ራሱ ይመስክር ይል ነበርና 250 ልጆች በጣም አመሰግናለሁ 300ም የሚል አለና እኔ በጣም ነው የገረመኝ። አሁን አንድ ሰው እንደዚህ አይነት ስራ ከሰራ ወይ ገንዘብ ላሰባስብ ወይ እንደዚህ ላደርግ ብሎ መቼስ አንድ ነገር ማለቱ አይቀርምና መምህር ዘላለም ግን እንዲታወቅበትም አይፈልግም ነበረ። ሰው እንደዚህ ስራ እንዲታወቅበትም አይፈልግም ነበር። ዲሲ ማርያም ያው ታሪኩን ሰምታችኋል። ሲመጣ ራሱ ቲኬት ቆርጦ መጥቶ ያስተምራል። ሲመለስም ራሱ ቲኬት ቆርጦ መቼ እንደሚመለስም አይታወቅም። እና እንደዚህ አይነት ህይወት የነበረው ወንድማችን ነውና በጣም እንግዲህ ለሁላችንም አስተምሮናል ለማለት ነው። ሌሎች የሚጨምሩበት ካለ ይጨምሩበት። ቃልዮት ያሰማልን ዲያቆን። እውነት ነው፣ በብዙ የበጎ አድራጎት ስጦታ ቸርነት ላይ አብሮ የሚሳተፍ ወንድማችን ነው። ያንን ለማስቀጠል ቅድም አብሳላት የት ሄደች አለሽ? እንደገና መልሰሽ የባንክ አካውንቱን ብታሰሚን ጥሩ ነው። መምህር ተመስገን ሀሳብ አለኝ እያሉ ነው። እንግዲህ ቦሌ መድኃኔዓለም ከ6 ሰዓት ጀምሮ ነው ከ5 ሰዓት ጀምሮ ጸሎት አለ። እሺ የሚጽፉ ሰዎችን እያየው ነው። እሺ አሳይልን መምህር። 6 ሰዓት ላይ ነው 5 ሰዓት ከ5 ሰዓት ጀምሮ ከ6 ሰዓት ጀምሮ ካህናቶች እንግዲህ በነቂስ ተጠርታችኋል። ቤተክርስቲያን ጠርታለች፣ ኑ ብላለች። የዚህ ደብር ሳትል እንደገና ነገ እንግዲህ በዚህ ታላቅ የወንጌል አርበኛ ስር ተማራችሁ ቤተክርስቲያን የምትወዱ ለሌሎች ላሉት አገልጋዮቻችንም ማሳያ ስለሚሆን ቆመን ሳናከብራቸው ምናልባት ካረፉ በኋላ ለማክበርም እድሉን ያሳያልና እድሉን ተጠቀሙበት። ምክንያቱም ከጠዋቱ 12 ሰዓት ጀምሮ ቦሌ ኤርፖርት ከቦሌ ኤርፖርት 5 ሰዓት መድኃኔዓለም ከቦሌ ኤርፖርት ከ5 ሰዓት በኋላ እስከ 8 ሰዓት ወደ በመስቀል አደባባይ ከመስቀል አደባባይ ደግሞ ስላሴ ነው። ስርዓቱ ይሄ ነው የሚሆነው እና ከኤርፖርት ጀምሮ አብራችሁ ብትተሙ ጥሩ ነው። እሺ አዎ እሺ ይሄኛው ነው መግለጫው አንድ ላይ ሆነው እሱን እንስማ። መግባት የምትፈልጉ ምልክት ስጡን። ብዙ ሰዎች አላችሁ፣ ምልክት ስጡን። አስፈጻሚ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመምህር ዘላለም የቀብር አስፈጻሚ ኮሚቴ የሚቀርብ ሰበር መረጃ አለ፣ እሱን እንሰማለን። እሺ፣ ቅድም በመግለጫው ለሁላችንም ቀደም ብሎ እንደቀረበው በሚዲያ እንደተላለፈው መርሃ ግብሩ በዛው ልክ ነው የሚሆነው። እግዚአብሔር እንደፈቀደ የወንድማችን አስክሬን ሐሙስ ማለዳ አዲስ አበባ ይገባል። ቦሌ መድኃኔዓለም አቀባበል ይደረግለታል። ከኤርፖርት ቀጥታ ቦሌ መድኃኔዓለም ይገባል። ከቦሌ መድኃኔዓለም መስቀል አደባባይ፣ ከመስቀል አደባባይ 9 ሰዓት ላይ ቀብሩ ስላሴ ነው የሚሆነው። ሁላችሁም ቅድም በተነገረው መሰረት ነጩን ለብሳችሁ እንድትገኙ ካህናቱ፣ ምዕመናንም ሁሉ በነጭ ልብስ እንዲሸኝ ስለተወሰነ ነጭ ለብሰን ነው የምንገኘው። ወንድማችንን በምንሸኝበት ጊዜ እሱ በምድር ላይ ያለ በድብቅ ይሰራቸው የነበሩ በጎ ተግባራት አሉ አብዛኛዎቹ እና ያንን የቅድስና ተግባር ለማስፈጸም እንደዚሁም ለወንድማችንም ደግሞ የመታሰቢያ ሐውልት ዘመን ተሻጋሪ የሆነ እኛ በቁም እያለን ይህ የምናየው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ፊት ለፊት ቦታ ላይ የሚዘጋጅ ሐውልት ለማሰራት እንደዚሁም እሱ ያስጀመራቸውን ስልጠናዎች፣ ድሆችን ይረዳቸው የነበሩት ድሆች በርካታ ነገሮች ክፍት ሆነው ስለቀሩ እሱን ለመድፈን የአብይ ኮሚቴው አሜሪካና ኢትዮጵያ የሚገኘው ሁለቱ አንድ ላይ በመገናኘት አካውንት ከፍቷል። የኢትዮጵያው አካውንት
1075 18 62 192 ይህን እንዳትረሱ አደራ እንላለን። 1075 18 62 192 የተጠቀሰው ወይንም አካውንት የተከፈተበት ስም አብርሃም ኤልያስና ዳዊት የሚል ይሆናል። ለመምህር ዘላለም ወንድሙ የቀብር ማስፈጸሚያም እንደዚሁም ደግሞ የጀመራቸውን ስራዎች ለማስፈጸምና ሐውልት ለማሰራት ስለሆነ በዚህ ድጋፋችሁና ወንድምነታችሁ እንድትፈጽሙ ወዳጅነታችሁ እንድታደርጉ እናሳስባለን። አሜሪካን ሀገር የሚገኘው የዜል አካውንት 202-391-5952 ነው። ዜል አካውንቱ ዲኤስኬ ማርያም ነው። ውጭ ሀገር የምትገኙ ሰዎች ታውቁታላችሁ። ይሄ የደብረ ሰላም ቅድስት ማርያም ርዕሰ አድባራት ካቴድራል አካውንት ነው፣ የዜል አካውንት ነው። ስለዚህ የሚገባው ሰው ስለቱንም ምኑንም በዚያ ስለሚያስገባ ለወንድማችን ለመምህር ዘላለም መሆኑን የሚጠቅስ ላዩ ላይ ዘላለም ብላችሁ እንድትጽፉ ሪዝን ላይ የምታስገቡበትን ምክንያት ዘላለም እያላችሁ ስትጽፉ ሰበካ ጉባኤው ለይቶ የዘላለምን ብቻ አውጥቶ ለዚህ አገልግሎት የሚያውለው ይሆናል ማለት ነው። የወንድማችንን ወልደ ሰማዕትን ነፍስ ያሳርፍልን። በተጨማሪ የተከፈተ ጎፈንድሚ አካውንት አለ፣ ከታች ሊንክ እናስቀምጥላችኋለን። በሱ ማገዝ ትችላላችሁ። እግዚአብሔር እናንተን ዘራችሁን ይባርክ። እናመሰግናለን። መዝሙር እንስማ። አንዴ ኮፒ ሊንክ ሼር አድርጉ። ከዛ በኋላ እንጨርሳለን። ኮፒ ሊንክ ሼር አድርጉ። መግባት የምትፈልጉ ምልክት ስጡኝ። ባንቺ መልጃ ለፍኩት ወጥመዱን። እሺ እንግዲህ በርቱ። ይህን የወንጌል አርበኛ የምትችሉ አዲስ አበባ እና አዲስ አበባ ዙሪያ ያላችሁ በሰላም ሸኙልን። እንግዲህ በዚህ ጊዜ ከሚለያዩን እንዳልኳችሁ እኛ የአንዲት ቤተክርስቲያን ልጆች ነን። የሚከፋፈል ነገር ውስጥ አትግቡ። የጸናች አንዲት ቤተክርስቲያን ውስጥ ላይ ግን ጽኑ። ሁላችን ተዘልለን የምንኖርበት እያንዳንዱ ነገር አለ። ቅድም እንዳልኳችሁ ፖለቲካው ገነጣጥሎ እንደፈለገ የተጫወተብን ነው። ዛሬ የአማራ ክልል፣ የትግራይ ክልል፣ የኦሮሚያ ክልል እንደዚህ በሞት የሚታመሰው በግልጽ ታውቁታላችሁ። ለዚህ ነው ከሚገነጣጥል አስተሳሰብ ጋር መቆም የለብንም። ለአንዲት ኢትዮጵያ መትጋት አለብን። የብልጽግና ወንጌልና የብልጽግና ፓርቲ መቼም ብንያም እንደማይቀበል ለዘላለም ታውቁታላችሁ። ይሁንና እንትጋ። እችን ቅድስት ቤተክርስቲያን እንደ ወንድማችን ዘላለም በዘመናችን በቃ ለእርሱ ኖረን ዘመናችን እንድንጨርስ እግዚአብሔር ይርዳል። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። የመጨረሻ ሀሳብ ካላችሁ ሁላችሁም ሀሳባችሁን ጨርሱ። በእኔ በኩል ጨርሻለሁ። እንግዲህ ነገ ምንድነው ስሙ ከቦሌ ኤርፖርት ጀምሮ ያለውን መርሃ ግብር ተከታተሉ። ብዙዎቻችሁ ማረፍ አለባችሁ። ለአሜሪካኖች ለሌሎች ትንሽ አጠር ይላል፣ ግን እርግጠኛ ነኝ ለአሜሪካንም ቢሆን ለአንዳንድ ቦታ የመስቀል አደባባዩ በሌሊት 11 ሰዓት አካባቢ ይሆንላቸዋል ብዬ ተስፋ አደርጋለሁ። እንበርታ። በዘመናችሁ ነገርኳችሁ። እውነተኛ የክርስቶስ ቤተክርስቲያንን ከፈለጋችኋት አንዲት ናት፣ እርሷም ኦርቶዶክስ ተዋሕዶ ነች። በቃ ቢገባችሁ ይህ እውነት ይግባችሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በጸሎት እንተሳሰብ። እኛም ማረፍ አለብን። ከሌሊት ጀምሮ ያለውን ቢያንስ በላይቭ ሚዩት ያድርጉ። በላይቭ እያየን እርማችንን ማውጣት አለብን። በአካል ደግሞ ያላችሁ
በአካል ያላችሁ በአካል በመሄድ ይሄ ሙሽራ በመስቀሉ አደባባይ ሸኙት። ይሄን ነው የምለው። ሙሌ የምትለው ሀሳብ ካለ፣ ጉቤ የምትሉት ሀሳብ ካለ፣ ብዙ ጉዳዮች ነበሩን፣ ግን የዘሌ ጉዳይ ብዙ ነገራችን እንትን አደረገን። ሰላም ብያለው ብዬ እውነት ነው። የዘሌን ነገር ያው ተነግሮ የሚያልቅ አይደለም። እውነት እግዚአብሔር የሚያውቀው ትሰማለህ አይደል? አዎ ትሰማለህ። ዘሌ መምህራችን የሚነበብ ወንጌል እኔ ማለት የምችለው እሱ ነው። ወንጌልን በህይወት በኑሮ የተረጎመ ታላቅ መምህር እሱ እንደ ጧፍ ቀልጦ ለሌላው ብርሃን ያበራ እውነተኛ ሐቀኛ ፊትን አይቶ የማያዳላ መካሪ ገሳጪ ቅዱስ ጳውሎስ እኔ ክርስቶስ እንደመስል እኔን ምሰሉ እንዳለ እርሱ ደግሞ አምላኩን መስሎ እንደ አምላኩ በፍቅር ሁሉንም ገዝቶ መገሰጽ ያለበትን ደግሞ ጌታችን እንደገሰጻቸው እየገሰጸ እየመከረ የብዙዎችን ሕይወት ያዳነ ብዙዎችን ከጎበጡበት ያቀና በወንጌሉ በቃል እግዚአብሔር ተስፋ የቆረጡትን በቃል እግዚአብሔር ተስፋቸውን ያለመለመ የቀጠለ የወደቁትን በቃል እግዚአብሔርና በበጎ ምግባሩ ያነሳ እውነተኛ መምህር ከጌታው የተማረ እሱ ልታወቅ ሳይሆን አምላካችን እግዚአብሔር ይታወቅ፣ የኔ ሳይሆን የሱ እንደሚለው እሱ ሁሉ በእርሱ ሁሉ ለእርሱ ሁሉ ከእርሱ እንዳለ ይህንን መምህር መግለጽ በእውነት ቃላት አይኖረንም። ለምን ቅድም እንደተናገርነው ወንጌል ነው እሱ ራሱ ህይወቱ ወንጌል፣ ምግባሩ ወንጌል፣ ቃሉ ወንጌል። ምን ያህል ቢገባው ነው? ምን ያህል ቢረዳው ነው? ምን ያህል በእውነት የአምላካችንን ፍቅር በልቡ ቢሰርጽ ነው? እንደሌላው እዩኝ ሳይል ድምፁ ሁሉን የሚገዛ ነጎድጓድ ልብን ሰንጥቆ የሚገባ በትዕቢት የተሞላውን ልብ አቅልጦ እንደ አለት ለሁለት ተከፍሎ ቃለ እግዚአብሔር በልባችን ዘርቶ ራሳችን እንድንመለከት ወደ ራሳችን እንድናይ ከወደቅንበት እንድንነሳ በንስሐ ጎዳና እንድንመላለስ ዘላለማዊ ሕይወት የምናገኝበትን ሃይማኖታችን አቅንተን ሃይማኖታችን አጽንተን ምግባራችን አቅንተን በቅዱስ ሥጋውና በክቡር ደሙ ከብረን ዘላለማዊ ሕይወትን እንድናገኝ ያስተማረን በቃለ ወንጌሉ ያሳደገን እውነተኛ ደገኛ መምህር ቢኖር መምህራችን መምህር ዘላለም ነው። ሌላው ለተቀጽላ ስሙ ሲሯሯጥ አባ ገሌ እገሌ መጋቢ ገሌ ተባብለን የምንሯሯጥበትን አሽቀንጥሮ ጥሎ ብፁዕ አባታችንም በመግለጫው ላይ ሲናገሩት ነበር፣ መምህራንም ሲገልጹት ነበር። በእውነት ዘሌን የመሰለ እንዲያው እግዚአብሔር ዘመን ሰጥቶ ለመድኃኒት ያስቀመጠው ካልሆነ በስተቀር አይገኝም፣ የምንገልጽበትም የለንም። ስለዚህ እዚህ ሁሌ እናስበዋለን። እግዚአብሔር ቃል የነገሯችሁ ዋኖቻችሁን መምህራኖቻችሁን አስቡ ስለሚለን ቃሉ
በልባችን ሁሌ ግን እናስበዋለን፣ ሁሌ እንዘክረዋለን። ቃሉ ሁሌ ከኛ ጋር ነው። ሕይወቱ የሚነበብ መጽሐፍ ሁሌ ከኛ ጋር ነው። ዘላለም እውነትም እንደ ስሙ ዘላለማዊ ሕይወትን እየሰበከ የኖረ ግብሩና ስሙ የተዋሃደለት የተቃናለት የገጠመለት እውነትም ዘላለም እና ዘሌን እውነት እኛ ከሱ የምንማረው ይሄ ነው። መምህራን የተባልንም ራሳችንን በዘሌ ወይም በመምህር ዘላለም ውስጥ አስገብተን ራሳችንን መመርመር፣ ምዕመናንም ዘሌ እንግዲህ መምህር ዘላለም ያስተማረን ሁልጊዜ እንደ መስታወት እያየን እንድንኖር ቃለ እግዚአብሔር ባደመጥን በሰማን ቁጥር መምህራኖቻችን በነገሩን ቁጥር የዘሌን ድምፅ እያስተጋግባን የዘሌን የድምፅ ቃጭል እየሰማን እያስታወስን በንስሐ ጎዳና ልንመላለስ ይገባል። ከክፋት ርቀን ከተንኮል ርቀን ዘሌ የሚያስተምረን የነበረው ይሄ ነው። እኔ በዘሌ ብዙ ተምሬያለሁ። እኛ አጥቢያችን ደብረ ገሊላ ቅዱስ አማኑኤል እዛ ሁል ጊዜ በ28 አስለምዶናል። ድክ ድክ እያልን አስለምዶናል። ሁሌ የሚናፈቀን እሱ ነበር። የሚገርመው ደግሞ ወደ አምላኩ መጠራቱን የሰማነው ደግሞ በዕለት ዕለት ነው። ምን ያህል እንደሚወደው በየደብሩ በየቅዱሳን ታቦታቱ ስም በተሰየመበት እየሄደ ቃል እግዚአብሔር ያልሰጠው ያላስተማረው የእያንዳንዳችን ልብ ያላንኳኳበት የትም የለም። ሳይፈራ ሳያፍር ለእውነት በእውነት ለእግዚአብሔር መንግስት የተጋ ራሱን እንደ ሻማ አቅልጦ ለኛ ብርሃን የሆነ መምህር ዘላለም ነው። ስለዚህ በእውነት ዘላለም እንደ ስሙ ለዘላለም በቅዱሳኑ እቅፍ ከቅዱሳኑ አባቶቻችን ከደጋጋ አባቶቻችን እቅፍ የሚኖር ነው። ይሄ ደግሞ እናምናለን። አንድም ሁለትም ብለን የምንቆጥረውም ነገር አይደለም። እግዚአብሔር ለወዳጆቹ ክብሩን የሚገልጸው በዚህ ነው። አያችሁ፣ ተደብቀው የሚያደርጉ ተደብቀው የሚያገለግሉ ተደብቀው የሚሰሩ መልካም ስራቸው የሚገለጸው በዚህ ጊዜ ነው። ክብራቸው ይሄ ነው። እንደሌላው በሚያስተምርበት ጊዜ ክብሬን ጠብቁልኝ፣ ከበሮ ደልቁልኝ፣ ማስታወቂያ ስሩልኝ አላለም አንድም ቦታ። ግን እግዚአብሔር በመጨረሻው እግዚአብሔር ለኛ ለልጆቹ በሁለት መንገድ ክብራችን ይገልጽልናል። እኛ ከተጋን፣ ከጸናን፣ ከበረታን፣ ለእውነት ከቆመን በሁለት መልኩ እግዚአብሔር በእያንዳንዳችን ሕይወት የሚገልጸው እንዳለ ሆኖ በሕዝብ ዘንድ በሁለት መልኩ ያከብረናል። አንድም በትዳራችን ስናገባ ቤተክርስቲያን እልል ብላ አክብራ ትድረናለች። አንድም ደግሞ እንደዚሁ ሰማያዊ ሙሽራ በምንሆንበት ሰዓት እንደዚህ እልል ብላ አክብራ፣ ሌላው ያለቅሳል አይደል? አሁን ግን ነጭ ለብሳችሁ ዘምራችሁ አክብራችሁ፣ ይሄ እኮ ነው በቃ እግዚአብሔር ለካ አትሕቱ ርእስክሙ ራሳችሁን ዝቅ ዝቅ አድርጉ እርሱ ያከብራችኋል ያለው ቃል እየተፈጸመ ያለው በዚህ ነው። ክብር የሚገኘው በእግዚአብሔር ነው። ዓለሙን ሁሉ አነቃነቀው። ዘላለም ያልደረሰበት ቦታ የለም፣ ያላስተማረው የለም፣ ያልሰበከው የለም። ቅድም እንዳልነው ልብ ውስጥ ያልገባ ማንም የለም። ግን እግዚአብሔር በመጨረሻ ይኸው እያከበረው ነው። ይሄ እንግዲህ የምድራዊ ነው። የሰማዩም በዚህ ልክ ከዚህ የሚበልጥ ነው እና እኔ የምለው በእውነት የመምህር ዘላለም በረከት ይደርብን። ሃይማኖታችን አጽንተን በምግባር አቅንተን ወንስሐ ተመላልሰን ቅዱስ ሥጋውና ክቡር ደሙ በልተን እሱ እንዳስተማረን ርስቱን ለመውረስ ክብሩን ለመቀደስ ከቅዱሳን አባቶቻችን ለመደመር ያብቃን። ይህን ለማድረግ የእመቤታችን አማላጅነት፣ የቅዱሳን ጸሎት፣ የቅዱሳን መላእክት ጠባቂነት፣ የእግዚአብሔር የአምላካችን ቸርነት ከሁላችን ጋር ይሁን። ኦ እግዚኦ አይረፍ ነፍሰ መምህርነ ወልደ ሰማያት
የወልደ ሰማያት መምህራችንን ነፍስ በቅዱሳኑ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ቢንዬ እግዚአብሔር ያጽና፣ እግዚአብሔር ያበርታ። ሁላችንም እግዚአብሔር ያበርታን፣ ያጽናን፣ ያስጋን እላለሁ። ክብር ይስጥልኝ። ቃልዮት ያሰማልን ሙሉዬ። እሺ ቤቲ ሰላም ብያለሁ። እዚህ ጋር ደግሞ ሀና ሀሳብ ካላችሁ ጎቤ እነስማና እንጨርስ። ቃልዮት ያሰማልን። ለመኑም ሀሳብ ካለሽ ጎቤም አብሳላት እድል ልስጣችሁና ልጨርስ። እሺ ኢየሱስ ያው ብዙ ተብሏል። ወንድማችን በሚገባ እንደው ቃልዮት ያሰማልን። ደብረ ገሊላ ሲል በጣም ነው የመለሰኝ። በጣም የመምህር ዘላለም ትምህርት ብዙ ነገር ወንጌል በቃ የሰበከበት ይሄ በተለይ ታቦት ቆሞ ልመና በጣም በየደብሩ በጣም ተስፋፍቶ ነበር እና ትኩረት እንዴት ነው ትንሽ ደቂቃ አስተምሩና የሆነ ገቢ ማሰባሰቢያ ስላለ ምናምን ይሉታል። መምህር ግን ትኩረት የሚሰጠው ለወንጌል ብቻ ነበር። ምዕመኑን ወንጌልን እያጠገበ እንደው የትምህርቱን ርዕስ ምን እንደሆነ አውቀን የምንመለሰው የመምህር ዘላለም ትምህርት ሲሆን ደብረ ገሊላን አስታወሰኝ። ሌሎችም ቦታም በሚያስተምርበት ቦታ ላይ በተለይ ትንሽ ደቂቃ አስተምር በቃ 20 ደቂቃ 15 ደቂቃ ይሉታል። እሱ ግን በራሱ ነው የሚሄደው። እግዚአብሔር በቃ የሚለው የራሱ ደቂቃ አለው፣ የራሱ ሰዓት አለው እና በዚህ ነው የእሱ ጸጋው ነው። ይህንን ጸጋው ደግሞ በቃ ይታወቃል። ማይክ ይሰጠዋል። የሚያስተምረው እግዚአብሔር ነው፣ የሚገስጽ እግዚአብሔር ነው ይላል። የሚባርከውም የሚያቆመውም እግዚአብሔር ነው ብሎ ነው የሚዘጋው እና ይህ ባህሪውን እንደው በጣም አስታወሰኝ ወንድማችን። በቃ ልመና ላይ በተለይ ትኩረት እንዳይሰጥ የሚያደርግ መምህር ነው። አብዛኛው ወንጌል ላይ ነው ትኩረት የሚያደርገው እና ይህንን አስታውሶኛል ወንድማችን። ሌላው ነጭ ለብሰን ሁላችንም በእርግጠኝነቱ ደግሞ እንጃ ቤት ውስጥ የሚቀመጥ ምዕመን ያለ አይመስለኝም። በጣም ብዙ ምዕመን እንደሚገኝ ነው ያለው ድባብ። ከአሁኑ ከወዲሁ ነው ዝግጅቱም ራሱ መስቀል አደባባይም ያለውን ፕሮግራም በጣም ከወዲሁ እያቀላጠፉት ነው ኮሚቴዎችም። መጨረሻውን እግዚአብሔር ያሳምረው። ነፍስ ይማር ለማለት የሚከብድ መምህር በቃ ነፍስ ይማር ለማለት እየከበደኝ ምን እንደምል አላውቅምና እግዚአብሔር እንደው ቤተሰቦችን፣ ወዳጆቹን፣ ዘመድ ህዝበ ክርስቲያንን ሁሉ ያጽናናልን፣ ይጠብቅልን። መምህራችን የምለው ነገር የለኝም። በጣም አዝኛለሁ። በጣም እግዚአብሔር በሚያውቀው ቴንኪዩ ወንድማችን ጎቤ በረከት ሰው። አብሳላት ቤቴ ያሰባላችሁ። ቤቴ እንኳን ደህና መጣሽ። ፍቅር ልናስገባት ብለን ምንም ልትገባ አልቻለችም። ኔትወርኳ የሰላም ዋላችሁ። ቢሮ ስለሆንኩ ነው። ምንም ሀሳብ የለኝም። እየሰማሁ ነው። እሺ እናት፣ እሺ እናት፣ እሺ ሙሌ በጸሎት ዝጋለን። እሺ አነሳስቶ ላስጀመረን አስጀምሮም ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ሶስት ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅድስት ሥላሴ ዘአምን ወተማፀን ከሄደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም ናኩታከ እግዚኦ ንሴብሐከ ንባርከከ እግዚኦ ንተአምነከ ንስእለከ እግዚኦ ናስተብቅዓከ ንገኒለከ እግዚኦ ንትቀነይ ለስብከ ቅዱስ ንሰግድ ለከ ዘለከ የሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጽዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሳ ሶበ ትጼልዩ ከመ ዝበሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ነው ተብለህ የምትመሰገን አምላካችሁ ነኝ። በምህረት በቸርነት ብዛት ይችን ሰዓት ባርከ ቀድሰ ስለሰጠን እናመሰግንሃለን። ቀሪውን ሰዓትን የተባረከ የተቀደሰ አድርግልን። የተማማርነውን የተነጋገርነውን በልቡናችን ጽላት ጻፍልን። በተማማርነው በተነጋገርነው 30 60 100 ፍሬ አፍርተን የመንግስት ወራሽ የስም ቀዳሽ እንድታደርገን አንተ አምላካችን መልካም ፈቃድ ይሁንልን።
የመምህራችን የወልደ ሰማያትን ነፍስ በቅዱሳን በደጋግ አባቶቻችን በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። የእኛንም ፍጻሜያችን አሳምርልን። አባት ሆይ በቸርነት በምህረት ቀሪውን ዘመናችን የተባረከ የተቀደሰ አድርግልን። ሁላችንም በያለንበት ከኃጢአት በስተቀር የልቦናችን መሻት ይፈጽምልን። ሰዓተ መዓልቱን ባርኮ ቀድሶ ያዋለን፣ ሰዓተ ሌሊቱን ባርኮ ቀድሶ በሰላም አሳድሮ የነገ ብርሃን ባለቤት ያደርገን ዘንድ ሁላችንም አቡነ ዘበሰማያት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ በረከት የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የቅዱሳን የጻድቃን የሰማዕታት በረከት ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። ከልብ እናመሰግናለን ሙሌ። ሁላችሁንም ከልብ እናመሰግናለን። መልካም ጊዜ። ሁላችሁም ኮፒ ሊንክ እና ሼር እያደረጋችሁ እንጨርሳለን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ